በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 23 በዚች ቀን ሐዋርያ ቅዱስ ዮልዮስ አረፈ። የዚህም ቅዱስ ትውልዱ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። ከ72ቱ አርድእትም የተቆጠረ ሆነ። የመንፈስ ቅዱስንም ሀብት ከሐዋርያት ጋር ተቀበለ። ከእርሳቸውም ጋር ታላቅ መከራ ደርሶበታል። ከዚህ በኋላ ሐዋርያት በአንብሮተ እድ ኤጲስቆጶስነት ሹመው ከእንድራኒቆስ ጋር በአገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው ዕለት ባረፈ ጊዜ ይህ ቅዱስ ዮልዮስ ገንዞ ቀበረው። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱ ዛሬ አረፈ። እነሆ የከበረ ሐዋርያ ጳውሎስም እሊህን ሐዋርያት በሮሜ ክታቡ እንድራኒቆስንና ዮልዮስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔርም ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለተ ሰማዕታት የሆኑ የአንስያ ከ72ቱ አርድእት የአንዱ የአፍሮዲጡ የዮልያና የቀሲስ ታኦድራጦስ የጳጳስ ታድሮስ የዮልያኖስ የእናቱ የእስክንድሪያ የሆኑ ደግሞ የኤስድሮስ የሚስቱና የ2 ወር ልጇ እኔ ከእናቴ ጋራ ክርስቲያን ነኝ ብሎ የተናገረና ዲዮቅልጥያኖስ የገደላቸው ለእነርሱም ማህበር መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሊሁ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን።